Gunmen who opened fire on Secret Service officers outside the White House. White House በተኩስ ሲናጥ አመሸ። ዶናልድ ትራምፕ ጥብቅ ትዕዛዝ ሰጡ። ናስር ቤስት በተደጋጋሚ ወደ ዋይት ሃውስ ለመግባት የሞከረ ተፈላጊ ነበር። ሜይ 23 ቀን 2026 ቅዳሜ አመሻሽ ላይ በዋሽንግተን ዲሲ የዋይት ሃውስ አቅራቢያ በተኩስ ልውውጥ ሲናጥ አመሸ። ጥቃቱን ያደረሰው ግለሰብ ከዚህ ቀደም በጁላይ 2025 እኔ ኢየሱስ ክርስቶስ ነኝ በማለት ወደ ተከለከለው የዋይት ሃውስ ቅጥር ግቢ በመግባቱ በሕገወጥ ሰርጎ መግባት ወንጀል ተከሶ ታስሮ የነበረ ናስር ቤስት የተባለ የ21 ዓመት ወጣት ሲሆን ወደ ዋይት ሃውስ በመግባት ጥቃት ለመፈጸም ባደረገው ሙከራ ከጸጥታ አስከባሪዎች በተተኮሰ ጥይት ተገድሏል። ናስር ቤስት ከምሽቱ 12 ሰዓት አካባቢ በ17ኛው ጎዳናና በፔንሲልቫኒያ አቬኑ መጋጠሚያ ላይ በሚገኝ የፍተሻ ኬላ ተጠግቶ ከያዘው ቦርሳ ውስጥ ሽጉጥ በማውጣት በቦታው በነበሩ የደህንነት አባላት ላይ ተኩስ ከፍቷል። የዩናይትድ ስቴትስ ምስጢራዊ አገልግሎት ባልደረቦች በሰነዘሩት ፈጣን ምላሽ ናስር ቤስትን አቁስለውታል። በጽኑ የቆሰለው ናስር ቤስትን ከወደቀበት አንስተው ጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ከደረሰ በኋላ ሕይወቱ አልፏል። ለደቂቃዎች በስፍራው በተካሄደ ተኩስ ወቅት በአቅራቢያው የነበረ አንድ መንገደኛ በተባራሪ ጥይት ጭንቅላቱና ትከሻው ላይ ተመትቶ በጽኑ መቁሰሉ የተነገረ ሲሆን በጆርጅ ዋሽንግተን ሆስፒታል ክትትል እየተደረገለት ይገኛል። በጥቃቱ በደህንነት ወይም በፖሊስ አባላት ላይ ምንም አይነት የሞትም ሆነ የመቁሰል አደጋ አልደረሰም። ጥቃት አድራሹ አሜሪካዊ ከዚህ ቀደም በጁላይ 2025 ወደ ዋይት ሃውስ ለመግባት ሞክሮ በቁጥጥር ስር የዋለና የአእምሮ ጤና እክል የነበረበት ግለሰብ መሆኑ ታውቋል። ከዚህ ቀደም ወደ ዋይት ሃውስ ቅጥር ግቢ እንዳይጠጋ የሚያግድ የፍርድ ቤት ትዕዛዝ ተሰጥቶት የነበረ ሲሆን በፌስቡክና በሌሎች ማኅበራዊ ሚዲያ ገጾቹ ላይ ፕሬዝዳንት ትራምፕን ለመግደል ፍላጎት እንዳለው የሚገልጹ የዛቻ መልእክቶችን ያስቀምጥ እንደነበር ፖሊስ አስታውቋል። የተኩስ ልውውጡ ሲካሄድ በዋይት ሃውስ ቅጥር ግቢ ውስጥ ከሕንፃው በስተሰሜን ከሚገኝ በሳር የተሸፈነ ሜዳ ላይ የነበሩ ጋዜጠኞች በፍጥነት ወደ ጋዜጣዊ መግለጫ ክፍሉ እንዲገቡ ከተደረገ በኋላ ስለ ሁኔታው ዘግበዋል። የኤቢሲ ኒውስ የዋይት ሃውስ ዘጋቢ ሴሊና ዋንግ የተኩስ ድምፅ ሲሰማ በድንጋጤ መሬት ላይ ስተኛ የሚያሳይ ቪዲዮ በማኅበራዊ ትስስር ገጿ ላይ አጋርታለች። ደርዘን የሚሆኑ ጥይቶች ሲተኮሱ ይሰማ እንደነበርና እሷና አብረዋት የነበሩ ጋዜጠኞች በፍጥነት ወደ ጋዜጣዊ መግለጫ መስጫ አዳራሽ እንዲገቡ ታዘው መግባታቸውና እዚያው ስለ መቆየታቸው በወቅቱ የነበረውን አስፈሪ ድባብ ለተከታታዮቿ ገልጻለች። Republican support on Capitol Hill is weakening. የቅዳሜ አመሻሹን ጥቃትና የተኩስ ልውውጥ በተመለከተ የኤፍቢአይ እና የሕግ አስከባሪ አካላት ከጥቃቱ ጀርባ ያለውን አጠቃላይ ምክንያት ለማጣራት በጋራ ምርመራ እያደረጉ ይገኛሉ። በስፍራው የነበሩ የዓይን እማኞች በተኩስ ልውውጡ ከ10 እስከ 20 የሚገመቱ ጥይቶች መተኮሳቸውንና ጥቃቱን ተከትሎ ዋይት ሃውስ እስከ እኩለ ሌሊት የዘለቀ ጥብቅ ጥበቃና የደህንነት ቁጥጥር ተጥሎበት አምሽቷል ብለዋል። በጥቃቱ ወቅት ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ውስጥ የነበሩ ቢሆንም ምንም አይነት አደጋ ያልደረሰባቸው መሆኑን የሲክሬት ሰርቪስ ቃል አቀባይ ወዲያውኑ ለመገናኛ ብዙሃን በሰጡት መግለጫ አረጋግጠዋል። ፕሬዝዳንት ዶናልድ ትራምፕ በነጋታው እሁድ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት በአገሪቱ እጅግ የተከበረና ደህንነቱ የተጠበቀ ሕንፃ ልዩ አባዜ በነበረውና የጥቃት ታሪክ ባለው ታጣቂ ላይ ለወሰዱት ፈጣንና ሙያዊ እርምጃ ታላቁን የሲክሬት ሰርቪስና የሕግ አስከባሪ አካላትን አመስግነዋል። ትራምፕ አክለውም ይህ ክስተት ከዋይት ሃውስ የጋዜጠኞች ራት ግብዣ የተኩስ ጥቃት ከአንድ ወር በኋላ የተከሰተ መሆኑን አስታውሰው ለአገሪቱ ብሔራዊ ደህንነትና ለወደፊት ፕሬዝዳንቶች ይበልጥ ደህንነቱ የተጠበቀ ስፍራ መገንባት አስፈላጊ እንደሆነ አሳስበዋል። ጥቃቱን ተከትሎ አስተያየት የሰጡ የዴሞክራቲክ ፓርቲ ተወካይ ሽሪ ታኔዳር ያሉ ከፍተኛ የፖለቲካ ተቃዋሚዎች
የፖለቲካ ጥቃት በአገራችን 100% ተቀባይነት የለውም። ልዩነቶቻችንን በምርጫ ሳጥን መፍታት እንችላለን በማለት ጥቃቱን በጽኑ አውግዘዋል። የቀድሞ የትራምፕ ደጋፊ የነበሩ ነገር ግን በአሁኑ ወቅት የፖለቲካ አካሄዳቸውን የሚቃወሙ ግለሰቦች ፕሬዝዳንቱ ሳይጎዱ በመትረፋቸው እፎይታ የተሰማቸው መሆኑን ገልጸው የፖለቲካ መሪዎች ደህንነት ያለምንም ልዩነት መጠበቅ እንዳለበት አሳስበዋል። አንዳንድ የቀድሞ ደጋፊዎችና የአሁን ተቃዋሚዎች ትራምፕን በከፊል ተችተዋል። ትራምፕ ራሳቸው ቀደም ሲል ለነበሩት የፖለቲካ ጥቃቶች ለምሳሌ በጃንዋሪ 6ቱ ክስተት ወይም በናንሲ ፔሎሲ ባለቤት ላይ በደረሰው ጥቃት ወቅት የነበራቸው ምላሽ የአገሪቱን የፖለቲካ ሙቀት ያባባሰ ነበር በማለት ይከራከራሉ። ትራምፕ ጥቃቱ ከተፈጸመ በኋላ ወዲያውኑ የዋይት ሃውስ አዲስ አዳራሽ ባሌሩም ግንባታ አስፈላጊነትን ማንሳታቸው ክስተቱን ለግል የፖለቲካ ፕሮጀክት ፍጆታ መዋል ነው ሲሉ ተቃዋሚዎች ወቅሰዋል። የሪፐብሊካን ፓርቲ አባላት ከጥቃቱ ጀርባ ዴሞክራቶችና የሚዲያ የጥላቻ ቅስቀሳዎች አሉ በማለት የሰነዘሩትን ክስ ተቃዋሚዎች አሳሳችና አደገኛ ሲሉ ውድቅ አድርገውታል። ተቃዋሚዎች እንደሚያስረዱት ጥቃት አድራሹ ናስር ቤስት የሪፐብሊካንም ሆነ የዴሞክራት ፓርቲዎችን ኢላማ ሲያደርግ የነበረ ራሱን እንደ ክርስቶስ የሚቆጥር የአእምሮ ሕመም የነበረበት ግለሰብ በመሆኑ ጥቃቱ ከፖለቲካ ይልቅ በአእምሮ ጤና ጉድለት ላይ ያተኮረ ነው ብለዋል። የተለያዩ የአሜሪካና የዓለም አቀፍ ሚዲያዎች እንደ ሲኤንኤን፣ ቢቢሲና ፎክስ ኒውስ ያሉ በዋይት ሃውስ የተከሰተውን ተኩስ በተመለከተ ሰፊ ዘገባዎችን እያስተላለፉ ይገኛሉ። የመገናኛ ብዙሃኑ ዶናልድ ትራምፕ ለሁለተኛ ጊዜ ወደ ሥልጣን ለመመለስ ጁላይ 2024 በፔንሲልቫኒያ የምርጫ ቅስቀሳ መድረክ ላይ ያሉ ቶማስ ማቲው ክሩክስ በተባለ ታጣቂ ጥይት ተተኩሶባቸዋል። ጥይቱ የቀኝ ጆሮአቸው የላይኛውን ክፍል ቀዶት ያለፈ ሲሆን በጥቃቱ አንድ የሰልፉ ታዳሚ ሲሞት ጥቃት አድራሹም በቦታው ተገሏል። ይህ የመጀመሪያው የግድያ ሙከራ ነበር። ከወራት በኋላ በሴፕቴምበር 2024 በፍሎሪዳ ዌስት ፓልም ቢች ሪያን ዌስሊ ሳውዝ የተባለ ታጣቂ ትራምፕ በጎልፍ መጫወቻ ሜዳ ላይ ያሉ በቁጥቋጦዎች ውስጥ ጠመንጃ ደግኖ ተኝቶ ሳለ የሚስጥራዊ አገልግሎት ባልደረቦች በትራምፕ ላይ ጥቃት ከመሰንዘሩ በፊት አግኝተው የተኮሱበት ሲሆን ግለሰቡ በቁጥጥር ስር ውሎ የዕድሜ ልክ እስራት እንደተፈረደበት አስታውሰዋል። ለሦስተኛ ጊዜ በፕሬዝዳንቱ ላይ የተደረገው የመግደል ሙከራ በአፕሪል 2026 በዋሽንግተን ዲሲ የዋይት ሃውስ ጋዜጠኞች የራት ፕሮግራም ላይ አንድ ታጣቂ በሕንፃው መግቢያ ላይ ተኩስ ከፍቶ ለመግባት ሞክሯል። ትራምፕ በአስቸኳይ ከቦታው እንዲለቁ የተደረገ ሲሆን ታጣቂው በቁጥጥር ስር ውሎ ፕሬዝዳንቱን የመግደል ሙከራ በሚል ክስ ተመስርቶበት በወህኒ ቤት ፍርዱን እየተጠባበቀ መሆኑን አስታውሰዋል። ባለፈው ቅዳሜ ሜይ 2026 በዋይት ሃውስ የደህንነት መቆጣጠሪያ ኬላ አቅራቢያ ናስር ቤስት የተባለው የ21 ዓመት ወጣት ተኩስ ከፍቶ ወደ ውስጥ ለመዝለቅ ያደረገው ሙከራ አራተኛው የመግደል ሙከራ መሆኑንና በወቅቱ በዋይት ሃውስ ኦቫል ቢሮ ውስጥ በሥራ ላይ የነበሩት ትራምፕ ምንም ጉዳት ሳይደርስባቸው ጥቃት አድራሹ መገደሉን ዘግበዋል። ባለፉት 2 ዓመታት ከ2004 እስከ 2026 በትራምፕ ላይ የተቃጡ የመግደል ሙከራዎችን ብቻ ከቆጠርን ይህ አራተኛው ሲሆን ይህ የቅዳሜው ክስተት ባለፉት 30 ቀናት ውስጥ ብቻ ሦስተኛው የተኩስ ልውውጥ ነው። ኤንቢሲ ኒውስና በርካታ የአሜሪካ ሚዲያዎች እንደዘገቡት ይህ ጥቃት በፕሬዝዳንት ትራምፕ ዙሪያ በቅርብ ሳምንታት ውስጥ የተከሰተ ተከታታይ የፖለቲካ ጥቃት አካል ነው። ሲኤንኤን የፍርድ ቤት ሰነዶችን ጠቅሶ እንደዘገበው ጥቃት አድራሹ ናስር ቤስት እኔ የኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ የሚል ከፍተኛ የሆነ የአእምሮ ሕመም ነበረበት። ባለፈው ጁላይ 2025 ወደ ዋይት ሃውስ ለመግባት ሞክሮ በቁጥጥር ስር ከዋለ በኋላ በአእምሮ ሕክምና ማዕከል ውስጥ እንዲቆይ ተደርጎ እንደነበር ይፋ አድርጓል። ናስር ቤስት የሜሪላንድ ተወላጅና ላለፉት 18 ወራት በዋሽንግተን ዲሲ ይኖር የነበረ ነው። ሲኤንኤን
የግድያ ሙከራውን በተመለከተ ያነጋገራቸው የደህንነት ባለሙያዎች ትንታኔ እንደሚያሳየው የናስር ቤት ቀደምት ባህሪዎች በደህንነት ጥበቃ መስፈርት የድንበር መፈታተን ባህሪ የሚባል ሲሆን ይህም ግለሰቡ ወደ ከፋ ጥቃት ከመሸጋገሩ በፊት የታየ ግልጽ የማስጠንቀቂያ ምልክት ወይም ዋርኒንግ ኢንዲኬተር እንደነበር አብራርተዋል። ሮይተርስ እና ኤንኤችኬ ወርልድ እንደዘገቡት በተባራሪ ጥይት በጽኑ የቆሰለው እግረኛ የተመታው በጥቃት አድራሹ ጥይት ይሁን ወይም ደግሞ የጸጥታ አካላት በወሰዱት የአጸፋ ተኩስ ጥይት አለመታወቁን እንዲሁም እስካሁን ተጨማሪ ጉዳት ስለመድረሱ በግልጽ የታወቀ ነገር እንደሌለና ጉዳዩ በምርመራ ላይ እንደሚገኝ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕን ኢላማ ያደረጉና በዋይት ሃውስ ዙሪያ የተፈጸሙ ዋና ዋና የግድያ ሙከራዎችና የትጥቅ ጥቃቶችን በሁለት ከፍሎ ማየት ይቻላል የሚሉ ጉዳዩን በቅርበት የሚከታተሉ የፖለቲካ ተንታኞች እነዚህ 4 ያልተሳኩ የግድያ ሙከራዎች በአሜሪካ የፖለቲካ ታሪክ ውስጥ በትራምፕ ዙሪያ ያለውን እጅግ ከፍተኛ የደህንነት ስጋት ያሳያሉ። ቅዳሜ አመሻሽ በዋይት ሃውስ በተፈጸመው ጥቃት ዙሪያ አሁን ላይ ተቃዋሚ የሆኑ የቀድሞ የትራምፕ ደጋፊዎችና የአሁኑ የፖለቲካ ተቃዋሚዎቻቸው ወይም ዴሞክራቶች የሰጡት ምላሽ ጥቃቱን በማውገዝና የፖለቲካ ትንታኔ በመስጠት መካከል የተከፈለ ነው። በጥቃቱ ዙሪያ አያሌ የሴራ ትንታኔዎች በማኅበራዊ ሚዲያ የተሰራጩ ሲሆን ከ30 ከመቶ በላይ የሚሆኑት የዴሞክራት ደጋፊዎች ትራምፕ የፖለቲካ ተወዳጅነትን ለማግኘት ሲሉ ሆን ብለው ጥቃቶቹን ራሳቸው ያዘጋጇቸው ሊሆኑ ይችላሉ የሚል ከፍተኛ ጥርጣሬ እንዳላቸው በተደረጉ የሕዝብ አስተያየት ጥናቶች ተመዝግበዋል። በአጠቃላይ የቀድሞ ደጋፊዎችና የአሁን ተቃዋሚዎች ለትራምፕ አካላዊ ደህንነት ያላቸውን አጋርነት ቢገልጹም ክስተቱ በአሜሪካ ፖለቲካ ውስጥ ያለውን ከፍተኛ መከፋፈል ይበልጥ እንዳጎላው በስፋት እየተናገሩ ይገኛሉ። የአሜሪካ ታዋቂ የፖድካስትና የሚዲያ ስብዕና የሆኑት ታከር ካርልሰንና ጆ ሮጋን በፕሬዝዳንት ዶናልድ ትራምፕ ዙሪያ በሚከሰቱ ተከታታይ ጥቃቶችና ወቅታዊ የፖለቲካ ሁኔታዎች ላይ ያላቸው አቋም በአሜሪካ ሚዲያ ትልቅ ትኩረትን እየሳበ ይገኛል። ሁለቱ ተጽዕኖ ፈጣሪዎች በቅርብ ጊዜያት በተለይም በ2026 ዓ.ም በትራምፕና በደህንነት ጉዳዮች ላይ ያቀረቧቸው ዋና ዋና ትንታኔዎች የቅዳሜው የተኩስ ልውውጥ ከመካሄዱ ከቅርብ ቀናት በፊት ሜይ 2026 ጆ ሮጋን በፖድካስቱ ላይ ከሪፐብሊካኑ ተወካይ ቲም በርሴት ጋር ባደረገው ቆይታ በትራምፕ ላይ የሚፈጸሙ የግድያ ሙከራዎች የተደራጁ ድራማዎች ወይም የተቀነባበሩ ናቸው የሚሉትን ሰፊ የማኅበራዊ ሚዲያ ወሬዎች በጽኑ ተቃውሟል። የጆ ሮጋን መከራከሪያ አንድ ተኳሽ ከርቀት ተኩሶ የሰውን ጆሮ ብቻ ነክቶ እንዲያልፍ ማድረግ የሚችልበት ምንም አይነት ሳይንሳዊ ወይም ወታደራዊ የክህሎት ዕድል የሌለ በመሆኑ ጥቃቶቹ ትክክለኛ የሕይወት አደጋዎች እንጂ የተቀነባበሩ ሊሆኑ እንደማይችሉ በምክንያት አስረድቷል። የዶናልድ ትራምፕና የሮጋን የቅርብ ግንኙነትን በተመለከተ ጆ ሮጋን በቅርቡ ትራምፕን በዋይት ሃውስ ኦቫል ቢሮ ድረስ ቀርቦ በመጎብኘት ሳይኬደሊክስ ስለተባሉ አዳዲስ የሕክምና ምርምሮች የኤፍዲኤ ፈቃድ እንዲሰጥ መረጃዎች ማጋራቱና ትራምፕም በፍጥነት ምላሽ መስጠታቸው በመካከላቸው ያለውን የቅርብ ግንኙነት ያሳያል። ሌላው ታዋቂ አሜሪካዊ ታከር ካርልሰን ቀደም ሲል የትራምፕ ታማኝ ደጋፊ ተደርጎ ቢቆጠርም በቅርብ ወራት በተለይም በሚያዝያ 2026 በትራምፕ የውጭ ጉዳይ ፖሊሲ በተለይም ከኢራን ጋር በተፈጠረው ውጥረት ላይ ባሳዩት ጠንከር ያለ ወታደራዊ አቋም የተነሳ ከፍተኛ የሕዝብ ትችት ተሰንዝሮባቸዋል። ካርልሰን ቀደም ሲል ከትራምፕ ጋር ባደረገው ቃለ መጠይቅ አሜሪካ ወደ እርስ በርስ ጦርነት እያመራች ነውን የሚል ጥያቄ አንስቶ የነበረ ሲሆን አሁን በትራምፕ ዙሪያ እየታየ ያለው ተከታታይ የጦር መሳሪያ ጥቃትና መከፋፈል የአሜሪካን ብሔራዊ ደህንነት በከፍተኛ ደረጃ አደጋ ላይ እየጣለው መሆኑን በተደጋጋሚ ሲናገር ይደመጣል። ታከር ካርልሰን የአሜሪካ ዋና ዋና ሚዲያዎችን የሰሜን ኮሪያ ሚዲያ በማለት የሚመስላቸው ሲሆን ነፃ ሐሳብን በማፈንና የጥላቻ ስሜትን በመቀስቀስ ለአገሪቱ የፖለቲካ ዓመፅ መባባስ ሚዲያዎቹ ተጠያቂ ናቸው የሚል ጽኑ አቋም አለው። ሁለቱም
ዕውቅ የአሜሪካ መገናኛ ብዙሃን ታዋቂና ተጽዕኖ ፈጣሪዎች በአሁኑ ወቅት በአሜሪካ ወጣቶች ዘንድ የሚታየውን የአእምሮ ጤና እክልና የጦር መሳሪያ ቁጥጥር ክፍተቶችን ለተከታታዩ የዋይት ሃውስና የፖለቲካ ጥቃቶች ዋነኛ መንስኤ አድርገው ያነሳሉ። ምንም እንኳን በፖሊሲ ጉዳዮች ላይ አንዳንድ ጊዜ ትራምፕን ቢተቹም ሁለቱም የፖለቲካ ጥቃቶችን በፍጹም የሚያወግዙና የፕሬዝዳንቱን ደህንነት ማጠናከር የአሜሪካ ሕልውና ጉዳይ መሆኑን በተደጋጋሚ የሚገልጹ ተጽዕኖ ፈጣሪዎች ናቸው። ቅዳሜ ሜይ 23 2026 በዋይት ሃውስ የተፈጸመውን የተኩስ ክስተት ተከትሎ የአሜሪካ የደህንነት ተቋማት ይፋዊ ዝርዝር መረጃዎችን ያወጡ ሲሆን በሌላ በኩል ደግሞ ፕሬዝዳንት ዶናልድ ትራምፕን ኢላማ ባደረጉና በአንድ ወር ጊዜ ውስጥ በደረሱ 3 ተከታታይ የግድያ ሙከራዎች ምክንያት በማኅበራዊ ሚዲያዎች ላይ ያልተረጋገጡና የተለያዩ የሴራ ትንታኔዎች እየተሰራጩ ነው። ከእነዚህ የሴራ ትንታኔዎች አንዱ ሆን ተብሎ የተቀነባበረ ድራማ ነው የሚል ቲዮሪ ሲሆን የግራ ዘመም ደጋፊዎችና አንዳንድ ተቺዎች ጥቃቶቹ በትራምፕ አስተዳደር ሆን ተብሎ የተቀነባበሩ የሐሰት ድራማዎች ናቸው የሚል ክስ ያቀርባሉ። በቅርቡ በዋሽንግተን ፖስት የወጣ የሕዝብ አስተያየት ጥናት እንደሚያሳየው 24 በመቶ የሚሆኑ አሜሪካውያን በጥቃቶቹ እውነተኝነት ላይ ጥርጣሬ አላቸው። ሌሎቹ የሴራ ተንታኞች እንደሚሉት ጥቃቶቹ የተደራጁት ትራምፕ በዋይት ሃውስ ምስራቃዊ ክንፍ ላይ ለመገንባት ላቀዱትና $400 ሚሊዮን ለሚፈጀው የዋይት ሃውስ የባሌሩም ፕሮጀክት ግንባታ የሕዝብና የፍትሕ ሚኒስቴር ድጋፍን ለማግኘትና የጥበቃ ስጋቶችን ምክንያት በማድረግ በግንባታው ላይ የተላለፉ የሕግ እገዳዎችን ለማስነሳት የተደረገ ሴራ ነው ብለው ያምናሉ። ሦስተኛውና በስፋት እየተሰራጨ ያለ የሴራ ትንታኔ የውጭ አገራት እጅ አለበት የሚል ቲዮሪ በተለይም ከኢራን ጋር ያለውን የኒውክሌር ወይም የጦርነት ውጥረት ተከትሎ አንዳንድ የቀኝ ዘመም ተንታኞች ጥቃቶቹ በኢራን ወይም በሌሎች የውጭ የደህንነት ተቋማት እንደ ሞሳድ ያሉ የተቀነባበሩ የሽብር ሙከራዎች ናቸው የሚሉ ያልተረጋገጡ የፕሮፓጋንዳ መረጃዎችን በማኅበራዊ ሚዲያ እያሰራጩ ይገኛሉ። አንዳንድ ታዋቂ የፖለቲካና የደህንነት ባለሙያዎች የውስጥ ደህንነት ሴራ የአሜሪካ ምስጢራዊ የደህንነት ተቋማት ተኳሹ ከዚህ ቀደም የዋይት ሃውስ እገዳ የጣለበትና በአእምሮ ሕመም የሚታወቅ መሆኑን እያወቁ እንዴት የጦር መሳሪያ ይዞ ወደ ዋይት ሃውስ ኬላ እስኪጠጋ ድረስ መከላከል አልቻሉም የሚለው ጥያቄ የውስጥ ደህንነት መዋቅሩ ሆን ብሎ የፈቀደው ጥቃት ነው የሚል ጥርጣሬ እንዲፈጠር አድርጓል። ኤፍቢአይ ግን ጥቃቱ በማንኛውም የፖለቲካ ድርጅት ወይም የውጭ አገር የተቀነባበረ ሳይሆን አእምሮ በታወቀና ግላዊ የቅዠት ዓለም ውስጥ በነበረ ግለሰብ የተፈጸመ ጥቃት መሆኑን አጥብቀው እየገለጹ ይገኛሉ። ዶናልድ ትራምፕም እንደ ቀድሞ ሲደነፉ አልታዩም። እናም ብዙዎች ከዚህ ጀርባ ምን እየተካሄደ ነው እያሉ ነው። አበቃን።